ዛሬ በዚህ ቪዲዮ የአባታችን የአቡነ ተክለ ሃይማኖትን እጅግ ድንቅ ታሪካቸውን ከገድል መጽሐፋቸው ላይ ይዘን መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ቪዲዮ ለሁሉም ሰው ይደርስ ዘንድ ቪዲዮውን ላይክ በማድረግ መመልከት ጀምሩ። አሁን በቀጥታ ወደ አባታችን ወደ አቡነ ተክለ ሃይማኖት ገድል እንሂድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከ3 ዓመትም በኋላ በዚህ ገዳም ሳለ ከሰማይ ቃል ጠራው። 3 ጊዜ ተክለ ሃይማኖት ብሎ ጠራው። ክቡር አባታችንም አቤቱ እኔ ባሪያ አለው የእግዚአብሔር ቃል እንደሆነ አውቃልና እንግዲህ ተነስተ ወደ ሞት ሂድ አለው። እንደ ቀድሞ ብዙ ምርኮ ታገባልኝ ዘንድ ብዙዎችን ሰዎች ከአምልኮ ጣዖት ወደ አምልኮተ እግዚአብሔር ትመልሳቸዋለህ። በዚህም ባለበት ቦታ በመንፈስ ቅዱስ በሚወለድ በልጅ በታዴዎስ እጅ ታላቅ ገዳም ይሰራል። ከጥቂት ቀንም በኋላ ወደ ቤት ትመለሳለህ። በዚህም ቦታ ሴቶችም ወንዶችም ልጆች ይበዛሉ። እየተጋደልክ በሰራው ስለ ፍጹም ድካም የሚናገረው ቃል ይህንን ነግሮት ዝም አለ። መዋዕለ ጾሙን ከፈጸመ በኋላ አባታችን ተክለ ሃይማኖት ተመልሶ ወደ ሀገር ገባ። የከተታን ሰዎች ሁሉ ሰብስቦ እኔ ፈጣሪ ወዳዘዘኝ ቦታ እሄዳለሁና ባስተማርኳችሁ ትምህርት ክርስቶስን በማመን ጸንታችሁ ኑሩ፣ እሱ ቢፈቅድልኝ ኋላ ወደ እናንተ እመለሳለሁ አላቸው። የአገሩ ሰዎች ሁሉ አባታችን ሆይ ለማን ጥለህን ትሄዳለህ እያሉ አለቀሱ። አዲስ አማኝ ነንና ከሃይማኖት ዝናብ ማን ያጠጣናል? ከሚያቃጥል ከቆላው ዋይ ነበርንና በነፍስ በስጋ የሚጠብቅ እንዳንተ ያለ አባት የት እናገኛለን? አባታችን ተክለ ሃይማኖትም የፈጣሪን ትእዛዝ ላፈርስ ይቻለኛልን አላቸው። ልቦናዬንስ ለምን ሰብሩታላችሁ? እናንተ እግዚአብሔርን በማምለክ ጸንታችሁ ኑሩ፣ እሱ የምትወዱትን ሁሉ ያደርግላችኋል። በእግዚአብሔር ያመነ ምንም አያጣምና በስሙም ያመነ ሰው ክፉ ነገር አያገኘውምና በመከራ ይፈትኑታል፣ ከመከራውም ይድናል እንጂ። እግዚአብሔርን በአምልኮ ፈልጉት፣ ጸንታችሁ ትኖራላችሁ። ለሁሉ ጊዜ ገጸ ረድኤቱን ፈልጉ፣ በፍጹም ልቦናችሁ ውደዱት። በፍጹም ሰውነታችሁ እግዚአብሔርን እንዲህ እየወደዳችሁ እናንተም እርስ በርሳችሁ ተፋቀሩ። እርስ በርሳችሁ በመዋደዳችሁ የክርስቶስን ወገኖች እንደሆናችሁ ሁሉ ያውቃቸዋል። ጸብ ክርክር ካላችሁ ግን ስራችሁ የቀና አይሆንም። ከእናንተ አንዱ እንኳን እርኩሳን ለሚሆኑ ለጣዖታት የሚሰጥ አይኑር። በእሳት የሚያማርድ መድኃኒት የሚያጣፍጥ የሚያስጠነቁል የሚያማርት መድኃኒተኛ ሟርተኛ ሙት በመጥራት ሙት በማስነሳት ሙት በመጠየቅ ድዳን ደንቆሮ በመጠየቅ ይህንን ሁሉ የሚሰራ ሰው በእግዚአብሔር ዘንድ እርኩስ ነውና አስቀድማችሁ ያስተማርኳችሁን ጠብቁ። የእግዚአብሔርን ሕግ ከመጠበቅ የሚጣፍጥ የሚበልጥ የለም፣ ስሙንም ከመፍራት የሚሻል የለም። ነገሬን ሁሉ ታገኙታላችሁ አላቸው። በሥጋ ብትለየን በልቦና አትለየን አሉት። በእግዚአብሔር ዘንድ መመኪያ ነንና ይህንን ብለው ጽኑ ለቅሶ እያለቀሱ ሸኝተውት ሰደዱት። አባታችንም ጎዳናውን ይዞ ሄደ። ሲሄድም ለእጁ በትር ለእግሩ ጫማ አልያዘም። በዚያች ቀን ባደረበት ቦታ ጌታችን ኢየሱስ ክርስቶስ ታየው፣ ተነጋገረው። ወዳጄ ተክለ ሃይማኖት እኔ ካንተ ጋር ሳለው በሄድክበት ሁሉ አትፍራ፣ ወደምትሄድበትም ሁሉ የምትቀመጥበት የብርሃን ሰረገላ ይሁንልህ። ወገኔን እያስተማርክ ሕዝብንም በእኔ ስም አሳምን። ይህንን ከነገረው በኋላ ከሱ ተሰወረው። ከዚያች ቀን ጀምሮ በሰረገላ ብርሃን እየተቀመጠ ይሄድ ጀመር። ጌትነቱን የምትናገር ወንጌልን የሸዋን አውራጃ ሁሉ እየዞረ አስተማረ። ወደ እነ ስድስቴ ወረደ። ውፊት ወደሚባል ወደ ታላቅ ተራራ ደረሰ። ወደ ተራራውም ወጣ። በላዩ አጋንንት ሲደነፉ አገኛቸው። ድምፃቸውም ወደ ሰልፍ እንደሚገባ እንደ ፈረስ ኮቴ ነው። እንደ ውሻ እንደ ጉርጥ ይጮሃሉ። አባታችን ተክለ ሃይማኖት እስኪደርሱ ድረስ ዝም አላቸው። ጊዜው መሽቶ ነበርና የአገሩም ሰዎች ያመልኳቸው ይሰግዱላቸው ነበር። ወደ እነሱም በደረሱ ጊዜ አማተበባቸው። በመስቀልም ሁሉ በነፋስ ፊት እንዳለ ጢስ በነው ጠፉ። ክቡር አባታችን ግን ሌሊቱን ሁሉ በጸሎት በምስጋና አደረ። በነጋም ጊዜ የአገሩ ሰዎች እንደ ልማዳቸው ልዩ ልዩ የሆነ ምግብና መጠጥ ይዘው መጡ። ያርዱላቸው ዘንድ ላሞች ይዘው ክቡር አባታችን ወዳለበት ወደ ተራራው ወጡ።
ከዚያም በደረሱ ጊዜ ይሰግዱ ጀመር። ክቡር አባታችንም እኚህ ሰዎች የሚያደርጉትን ያይ ዘንድ ተነሳ። ለአጋንንትም ሲሰግዱ አያቸው። በመንፈስ ቅዱስም ፍቅር እሳትነት ልቦናው ነደደ። በአራቱ ማዕዘን በመስቀል አማተበባቸው። በስመ አብ ወወልድ ወመንፈስ ቅዱስ ብሎ አሰምቶ ተናገረ። እኚህም ሰዎች ደነገጡ። ግሩም ከሚሆን ከቃሉ ጩኸት የተነሳ ደንግጠው እንደ ድንጋይ ሆኑ። ክቡር አባታችንም ሰማይን ምድርንም ለፈጠረ ለእግዚአብሔር መስገድ ትታችሁ ለርኩሳን አጋንንት ለምን ትሰግዳላችሁ? አላቸው። እነሱም በፍጹም ፍርሃት ደንግጠው አቤቱ ከሆነ ጀምሮ እንዲህ ያለ ስም የሰማንበት ጊዜ የለም አሉት። ክቡር አባታችን ቀድሞስ ያለ እውቀት አደረጋችሁ፣ ዛሬ ግን እንዳትጠፉ ለእግዚአብሔር ስገዱ አላቸው። ለርኩሳን አጋንንት የሚሰዋ ሁሉ ከወገኑ ጋር ፈጽሞ ይጠፋልና ብንተወው ፈጣሪያችን ዝም ይለናልን? በዚህ ካልሰገድንለት ካልሰዋንነት ወንዶችንም ሴቶችንም ልጆቻችንም ይገልብናል፣ ገንዘባችንን ሁሉ አገራችንንም ያጠፋብናል። ስለዚህ እንገዛለታለን አሉት። አባታችን ተክለ ሃይማኖትም እኔም ማየው ዘንድ ወዴት አለ አላቸው። በሌሊት ነው እንጂ በቀን አይታይም አሉት። ክቡር አባታችንም በእውነት በጨለማ ይታይ ይሆናል አላቸው። ስራው ክፉ የሆነ ብርሃንን ይጠላልና ወደ ብርሃን አይመጣምና ስራው እንዳይገለጽበት፣ ስራው በጎ የሆነ ግን ወደ ብርሃን ይመጣል። ሁለንተናው ጨለማ እንደሆነ በዚህ እወቁት። ዳግመኛም ወደ እናንተ የሚመጣበትን ጊዜ በምን ታውቁታላችሁ? አላቸው። እሳት ለብሶ በጅብ ተቀምጦ እንደ ክረምት ነጎድጓድ እያሰማ ይመጣል። በጅብ የተቀመጡ ብዙ ሰዎችን በግራ በቀኙ ይከቡታል። ሁሉም ባፋቸው እሳት እያናፉ ይመጣሉ አሉት። ክቡር አባታችንም እንዲህ አላቸው፣ በእውነት ርኩስ ነው፣ ከፈረሶችም እሱ ይረክሳል። እስኪመሽ ድረስ እንጠብቀው። ያሸነፈኝ እንደሆነ እሰግድለታለሁ። እኔ ያሸነፍኩት እንደሆነ ለእኔ ፈጣሪ ትሰግዳላችሁ አላቸው። አንተ ካሸነፍከው አዎ ላንተ እንሰግዳለን አሉት። በመሸም ጊዜ ግሩም ያይደል ይህ ጋኔን እንደ ልማዱ በመገረም መጣ። አባታችን ተክለ ሃይማኖት ተነስቶ በመስቀል አማተመበት። ከተቀመጠበት ጅብ ላይ ወደቀ። እንደ ጢስ ተኖ ጠፋ። ከእሱም ጋር ያሉት ከነጅቦቹ ተበተኑ። ከቦታችን አስወጥቶ የሚሰደን ማን ነው እያሉ የሀገሩም ሰዎች ይህንን ባዩ ጊዜ ደንግጠው ከአባታችን እግር ላይ ወደቁ። አምላክህ በእውነት ሁሉን የሚያሸንፍ ኃያል ነው። ክቡር አባታችንም እንዲህ አላቸው፣ እንግዲህ አትፍሩ። ለአብ ለባህሪ ልጁ ለኢየሱስ ክርስቶስ ለባህሪ ሕይወቱ ለመንፈስ ቅዱስ ስገዱ። እሱ ሁላችንንም እስክትመስሉ ድረስ ከጥንት ማንም ሊያጠፋ አይወድምና፣ ፍየልና ላም ልትሰውለት አይወድም። የላም ሥጋ አይበላምና የፍየል ደምም አይጠጣምና፣ በመገዛት ስገዱለት፣ በእውነት አምልኩት እንጂ። እሱ ብቻ የፍጥረት ሁሉ ፈጣሪ ነውና፣ በሰማይም በምድርም በባህርም በቀላያትም ያሉ ያለ እሱ ሌላ አምላክ የለምና። እሱ ይገድላል፣ እሱ ያድናል፣ ያደህያል፣ ያበለጽጋል፣ ያዋርዳል፣ ያከብራል። ምን የሚሳነው ሥራ የለም። እንደዚህ ያለ ንጉሥ እመኑበት፣ የዘላለም ሕይወትን ታገኙ ዘንድ። ይህንን የመሰለ ሁሉ ክቡር አባታችን እስኪነጋ ሲያስተምራቸው አደረ። እኚህም ሰዎች ይህ ድል የነሳው አምላካችን አንተ ከእኛ ዘንድ ከሄድክ ይገድለናል፣ ገንዘባችንን ሀገራችንን ያጠፋብናል፣ ምን እናደርጋለን አሉት። አባታችን ተክለ ሃይማኖትም ፈጽማችሁ በእግዚአብሔር ካመናችሁ በምንም አይችላችሁም፣ ይህንን ጋኔን ደካማ ነውና ማችሁ ነበረ። ወንዶችና ሴቶች ልጆቻችሁን ሀገራችሁንም ገንዘባችሁን ሁሉ ያጠፋባችሁ ነበር። ዛሬስ ሄዳችሁ ለሀገሩ ሰው ሁሉ ንገሩ፣ የታመመበት በሽተኛውን ሁሉ ይዞ ይምጣ። የፈጣሪን ኃይል ታዩ ዘንድ እሱ ሳትጠሩ ዋጋ ሳትሰጡት ያድናችኋል። ደስ ብሏቸው ተነስተው ወደ ቤታቸው እየሮጡ ሄደው ለአገሩ ሰው ሁሉ ነገሩ። የአገሩም ሰው ሁሉ ደስ እያላቸው ተሰበሰቡ። ድዊም ያለ ይዘህና አሉ። ቁጥራቸውም ይህ ነው፣ 12 አንካሳ፣ 13 ጎባጣ፣ 7 ሰዎች ጋኔን የሚጥላቸው 10 ዕውራን ናቸው። በአልጋ እየተሸከሙ አመጣቸው። ከአባታችን ከተክለ ሃይማኖት ዘንድ ሲያደርሷቸው ርቀው ባዩት ጊዜ ያደሩባቸው አጋንንት ጮኹ፣ አንተ ክፉ ሰው የከተታ የጸላልሽን አውራጃ የተውንልህ አይበቃህምን? እያሉ ከዚህም ልታሳድደን መጣህን? ዘውትር እንዲህ እየፈጠንክ ስትሄድ
በእግር ነው ወይንስ በነፋስ ትቀመጣለህን? ካንተ የምንሸሽበት አጣን። አሁንም መከራ አታጽናብን፣ ወደን እንሄዳለን። ክቡር አባታችንም የተሸከሟቸውን ሰዎች ፈጥናችሁ ወደ እኔ አምጧቸው አላቸው። ወደ እሱ ሲያመጧቸው ያደሩባቸው አጋንንት ጮኹ። እንግዲህ ወደዚች አገር አንመለስም እያሉ ማሉ። እየወጡ ሄዱ። ጥቁር ባሪያ መስለው ዝንጀሮም መስሎ የወጡ አሉ። ሸሽተውም ከዱር ከገደል ገቡ። ድውያንም ዳኑ፣ ዕውራንም አዩ። ከዚያም ያሉ ሰዎች ይህንን ታምራት ባዩ ጊዜ ከአባታችን እግር ወደቁ። አባታችን በረከትን እንቀበል ዘንድ ባርከን እያሉ እኔስ በፈጣሪ ስም አምናችሁ ሳትጠመቁ በረከት አልሰጣችሁም አላቸው። የአጋንንት ወገኖች ናችሁና። የዳኑትም የአገሩ ሰዎች አባታችን ያዘዝከንን ሁሉ እናደርጋለን አሉት። ክቡር አባታችንም በእግዚአብሔር ስም አምናችሁ ትጠመቁ ዘንድ አዛችኋለሁ አላቸው። ሁሉም ተነስተው አጥምቀን አሉት። በሦስቱም ስም አጠመቃቸው። ቤተ ክርስቲያንን ስሩ ብሎ አዘዛቸው። ሰሩ። በውስጡ የጌታቸው የኢየሱስ ክርስቶስ ክቡር ሥጋውን ክቡር ደሙን አቀበላቸው። ቅዱስ ሚካኤልም በዲያቆን አምሳል ይራዳው ነበር። ከእነሱ ዘንድ ልዩ ሦስት የሚሆን የሥላሴን ሃይማኖት እያስተማረ 9 ወር ተቀመጠ። ከ9 ወር በኋላ ቅዱስ ሚካኤል ክቡር አባታችንን እግዚአብሔር ያከበረ ተክለ ሃይማኖት ተነስ አለው። ፈጣሪ የሚያዘዝህን ማድረግ ቸል አትበል። ስለዚህ ነገር የአገሩን ሰዎች ሰብስቦ ባስተማርኳችሁ ሃይማኖት ጽኑ፣ እርስ በርሳችሁ ተፈቃቀሩ፣ እንግዳ መቀበልን አትዘንጉ አላቸው። እኔ ፈጣሪ ወደ ላከኝ ይሄዳለሁ። የአገሩን ሰዎች ይህንን ሰምተው አባታችን አስተማሪያችን ለምን ትተን ትሄዳለህ እያሉ ብዙ አለቀሱ። ጽኑ ለቅሶ እያለቀሱ ሸኝተውት ሰደዱት። ክቡር አባታችንም በብርሃን ሰረገላ ተቀምጦ ሄደ። የናርት አውራጃን ሁሉ አስተማረ። የጣዖትን ቤት አፈረሰ። የታሰልን የዊጾንን ወንዝ ተሻግሮ ወደ ውራጌ ሄደ። በሊት ከምትባል ተራራ ደረሰ። ይህችውም የአስማተኞች ቤተ መንግስታቸው ናት። ፍየልና ላም ይሰውበታል፣ ከሷም አጋንንት ይገለጽላቸዋል። ከዚያም የሚቀመጥ አንድ ንጉሳቸው ነበረ። ሟርተኞች፣ መድኃኒት የሚያጣፍጡ ጠንቋዮች ከተራራው ስር በሸንጎ ሲሰግዱለት ይውላሉ። ሺህ 2,000 የሚያሟርቱ እጅ መንሻቸውንም ይዘው ቃል እስኪናገራቸው ድረስ እየጠበቁ ደግ የተናገረ እንደሆነ ደግ ነገር ያገኛሉ፣ ክፉ ነገር ቢናገር ክፉ ይደረግባቸዋል። ስለዚህ ነገር አንግሰውት ይኖሩ ነበር። ክቡር አባታችንም ይህንን ሁሉ ስራቸውን አይተው በሌላ ጎዳና ተሰውሮ ወጣ። ይህ የጠንቋዮች ንጉሥ ካለበት ደረሰ። በወርቁ ዙፋን ተቀምጦ ወርቀ ዘቦ ግምጃ ለብሶ አገኘው። ፊቱንም ጸፍቶ ከዙፋኑ ጥሎ አንገቱን ረግጦ ደረቱን ረገጠው። አንተ ክፉ የዲያብሎስ የግብር ልጁ የአጋንንት ወንድማቸው ክርስቶስ በደሙ ያጃቸው ሕዝብ ለምን ታስታለህ? አለው። ይህም የጠንቋዮች ንጉሥ የሚናገረውን አጣ። መብረቅ ከሰማይ ብልጭ ብሎ የጣለው መስሎት ነበርና። ክቡር አባታችን ተክለ ሃይማኖትም ወደሱ የገባ ጊዜ አላየውም ነበርና አሽከሮቹ ክቡር አባታችንን ይዘው ከወዴት በጣ? በምን ሥራ ከዚህ ደረስክ? ማን አውጥቶ ከቤተ መንግሥት አገባ? ይህንን ብለው ፊቱን ጸፉት፣ ደም ካፍንጫው ካፉም እስኪወርድ ድረስ። ወፍራም የብረት በትር አምጥተው አጥንቱ እስኪደቅ ድረስ መቱት። ያን ጊዜ ሞተ። በድኑንም አንስተው ከተራራው ስር ጣሉት። የዱር አራዊት ይብሉት ብሎ ቅዱስ ሚካኤል መጥቶ ተክለ ሃይማኖት ጉዳት የለብህም ተነስ ብሎ ጠራው። ክቡር አባታችንም የተኛ ሰው ፈጥኖ እንዲነሳ ፈጥኖ ተነሳ። ቁስሉንም ዳሶ ከደዌው አዳነው። መከራ ፈጽሞ እንዳላገኘው ሆኖ ዳነ። ይህንን ሟርተኛ አንተ ድል ታደርገዋለህ፣ ሂደ ተዋጋው አለው። ክቡር አባታችንም በመንፈስ ቅዱስ ኃይል ጎንብሶ ሄደ፣ ወደ ተራራ ላይ ወጣ። ይህንን የጠንቋዮቹ ንጉሥ በወርቅ ዙፋን ተቀምጦ አገኘው። ይህ የጠንቋዮች ንጉሥ ግን አባታችን ቅዱስ ተክለ ሃይማኖት ወደሱ ሲገባ አላየው፣ ፊቱን ሲመታው ያየዋል እንጂ። በዚያች ቀንም ዳግመኛ አባታችን ተክለ ሃይማኖት ንጉሳቸውን ፊቱን ጸፍቶ ከዙፋኑ ጣለው፣ አልጋውንም አንስቶ በላዩ ሰበረው። ይህም የጠንቋዮች ንጉሥ አሽከሮችን እነሆ የትናንትናው ሰው ሲገለኝ ብቻዬን ለምን ዝም ትላላችሁ እያለ ጮኸ። ባሮቹም በወዲያና በወዲህ የሮጡ ገቡ።
ክቡር አባታችን ተክለ ሃይማኖት ጌታቸውን ሲመታ አገኙት። ፈጥነውም ይዘው የብረት አለንጋ አምጥተው ክቡር አባታችን ተክለ ሃይማኖትን የጎኑን አጥንት እስኪታይ ድረስ ገረፉት። ዛሬስ እንግደለው፣ እስኪ ቀድሞ እንመርምረው ተባባሉ። ከወዴት መጣ? አገርስ ወዴት ነው? ስራስ ምንድነው? ትላንት አልገደልንም፣ ዛሬ ማን አስነስቶ ከኛ መድኃኒት ያንተ መድኃኒት ይጸናል አሉት። አባታችን ተክለ ሃይማኖትም ከናንተ ፈጣሪ የኔ ፈጣሪ ይጸናል፣ እኔ መድኃኒት አላውቅም፣ የናንተ መድኃኒት ላጠፋ መጥቻለሁ እንጂ አላቸው። አገር ወዴት ነው አሉት። አባታችን ተክለ ሃይማኖትም አገሬን ለውሻ እናገራለሁን? ነገር ግን ውሾች ከናንተ ይሻላሉ፣ ጌታቸውን ያውቃሉና አላቸው። ይህንን ባላቸው ጊዜ የውስጥ ዕቃው እስኪታይ ድረስ ሁለተኛ ገረፉት። ደሙም እንደሚፈስ ውሃ ወረደ፣ አካሉም እንደ ሥጋ ተቆራረጠ፣ ለመሞትም ደረሰ። አንስተው ወደ ገደል ጣሉት። ቅዱስ ሚካኤልም እንደ ቀድሞ ፈጥኖ አነሳው። እንዲህ ያደረገ እስከ 40 ቀን ድረስ ከነሱ ልዩ ልዩ የሆነ መከራ እየተቀበለ ተቀመጠ። በእኚህም 40 ቀኖች እህል ውሃ አልቀመሰም፣ ብዙ መከራ ደረሰበት። ከእኚህም ከክፉ ሰዎች የደረሰበት ረሃብ፣ ጽም፣ መመታት፣ መገረፍ ናቸው። ወደ ደህንነት ጎዳና ሊመልሳቸው ወዶ እነሱ ግን ከክፉ ስራቸው አንመለስም አሉ። ከ40 ቀን በኋላ ክቡር አባታችን እንደ ደረቅ ድንጋይ የሕሊናቸውን ጽናት የልቦናቸውን መወፈር አይቶ ወደ እግዚአብሔር ለመነ። ጌታዬ ኢየሱስ ክርስቶስ በአገሬ ሳለው የታየኸኝ የተናገርከኝ አንተ ነህ። አዲስ ሐዋርያ አደርግሃለሁ፣ ወደ አዲስ አማኞች እልካለሁ ያልከኝ አንተ ነህ። እኔ በመሄድበት በማድርበት በትእዛዝ ጸንቼ እቀመጣለሁ እያለ ለመነ። ዛሬም አንተን ወደማያውቁ ሕዝብ ደረስኩ። ብዙ አከፉብኝ። እኔም አንተ እያጸናኸኝ በስምህ ስለተጠራው ብዙ መከራ ተቀበልኩ። ዛሬ ግን ብዙ ታመምኩ። ከእውነት ከወጡ ከነዚህ ሰዎች ፈርደ አድነኝ። እንደ አቤሮን እንደ ዳታን ምድር ተከፍታ ትውጣቸው ዘንድ ምድርን እዘዛት። እንደ ቆሬ ልጆች ከተማ እሳት ታቃጥላቸው ዘንድ በእነሱ ላይ ኃይልህን ግለጥ። የጋለ ቃልህን ግን ለኔ ለባሪያ ይከራከርልኝ እያለ ጸለየ። እንዲህ እያለ ከጸለየ በኋላ ወደ ተራራው ወጣ። ከየአገሩ ሁሉ የተሰበሰቡትን ጠንቋዮች አንድ ወገን ሆነው ለንጉሳቸው ሲሰግዱ አገኛቸው። ክቡር አባታችን ተክለ ሃይማኖትም ከመካከላቸው ገብቶ ቆመ። አንቺ ምድር እኚህ ክፉ ሰዎች ተከፍተሽ ትውጫቸው ዘንድ በእኔ ቃል አይደል በእግዚአብሔር ቃል አዝሻለሁ እያለ አሰምቶ ተናገረ። ወዲያውም ተከፍታ ጠንቋዮቹን ሁሉ ከካዲ ንጉሳቸው ጋር ዋጠቻቸው። አንደኛውን ወደ ሲኦል ወረዱ። ክቡር አባታችንም ይህንን ሰምቶ እግዚአብሔርን አመሰገነ። ገጸ ረድኤትን በእኛ ላይ ተገለጸ። ዛሬ ልቡናዬን ደስ አሰኘኸው። በእውነት የአማልክት ፈጣሪ አንተነ፣ የነገሥታት ገዢ አንተነ። በተራራው እንዲህ እያለ ወደ ጠንቋዮቹ ማደሪያ ሁሉ ተመላለሰ። በብርና በወርቅ የተሰሩ ጣዖቶች አገኘ። ክቡር አባታችንም ተክለ ሃይማኖትም ድንጋይ አንስቶ ቀጠቀጣቸው፣ የሚሰዉበትን ሁሉ አፈረሰ። ክቡር አባታችንም ከመሸ በኋላ ከታላላቆች ዛፎች በአንዲቱ ዛፍ አጠገብ ቆሞ ጸለየ። በዚያም ሲጸልይ ስፍር ቁጥር የሌላቸው እልፍ አእላፍ አጋንንት መጡ። ክቡር አባታችን ተክለ ሃይማኖትም የሚያደርጉትን ያይ ዘንድ ዝም አለ። ሁሉም የተውንልህ የሸዋ አውራጆች አልበቃህምን ብለው ጮኹ። በዚህም እንዳያመልኩብን ልትከለክለን መጣ፣ እኛም ሳንገልህ አንተውም ብለው ድንጋይ አንስተው ክቡር አባታችን ተክለ ሃይማኖትን አጥንቱ እስኪደቅ ድረስ ወገሩት። ሲወግሩት ቅዱስ ሚካኤል እንደ እሳት እየተንቦገቦገ ወርዶ በክንፉ መታቸው፣ እንደ ምድር ትቢያም አደረጋቸው። ሁሉም አለቁ። ክቡር አባታችን ተክለ ሃይማኖትን አንስቶ ዳሰሰው፣ ከመከራውም አዳነው። ቅዱስ ሚካኤልም አባታችን ተክለ ሃይማኖት አጋንንትን በመጡበት ጊዜ በመስቀል አለማማተብ ለምንድን ነው አለው። ክቡር አባታችንም ሥጋዬን ቢገድሉ ነፍሴን ለመግደል አይቻላቸውም፣ ምን ያደርጉኛል አለ። ነገር ግን ከኔ ጋር በመዋጋታቸው የምስጋና ዋጋዬን ስላበዙልኝ ደስ ይለኛል እንጂ። ቅዱስ ሚካኤልም ወዳጄ ተክለ ሃይማኖት ጠላት እየተዋጋ በሚያመጣብህ ሥራ ሁሉ ጸንተ ተዋጋ፣ ጽና፣ በርታ፣ ብዙውን ሰዎች ከድንቁርና ወደ ዕውቀት ትመልሳቸዋለህ አለው።
መልአኩ ይህንን ተናግሮት ሄደ። በነጋው ክቡር አባታችን አኖሪዎስ የሚባል ልጅ ከመንፈስ ቅዱስ ይወለድልሃል የሚል ቃል ከሰማይ ሰማ። እሱ ካንተ የተረፉትን ጠንቋዮች ያጠፋቸዋል፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ይመልሳቸዋል። በዚች ሀገር ታላቅ ገዳም ይሰራል። በኋላ ዘመን በሷ ልጆች ይበዛሉ። ክቡር አባታችን ተክለ ሃይማኖትም ይህንን ሰምቶ ዝም አለ። ከዚህ በኋላ ለአጋንንት የሚሰውትበትን ቦታ አፈረሰ። የአገሩን ሰዎች ሁሉ በእግዚአብሔር ስም አሳመናቸው። ክቡር አባታችን ተክለ ሃይማኖትም በደረሰበት ሀገር ሁሉ የሚያመልኩበት የጣዖት ቤት ወዴት አለ እያለ እየጠየቀ ማጥፋት ልማዱ ነውና በነገሩትም ጊዜ ፈጥኖ ሄዶ ያጠፋዋል። እንዲህ እያደረገ ሲሄድ በዳሞት አውራጃ ወዳለ ዝባፈተን ከሚባል ተራራ ደረሰ። ከዚያም የአገሩ ሰው ሁሉ የሚያመልከው የእንጨትና የድንጋይ ጣዖት የሚያስጠነቁሉበት አገኘ። በዚህም አጋንንት ይገለጹላቸው፣ የሚያመልኳቸውም ሰው ደም እያፈሰሱ ይሰውላቸዋል። ክቡር አባታችን ተክለ ሃይማኖትም እኚህን ጣዖቶች አይቶ ድንጋይ አንስቶ ቀጠቀጣቸው፣ ቦታቸውንም አጠፋባቸው፣ ወንበራቸውንም ገለባበጠባቸው። ፀሐይ በገባም ጊዜ ክቡር አባታችን ከዛፍ ስር ቆሞ ሲጸልይ ወደሱ አጋንንት በዝተው የተጨናነቁ መጡ። የተውንልህ የሸዋ አውራጃ ሁሉ አልበቃህምን ብለው ጮሆ ተናገሩ። ከዚህም ግዛታችን ልትከለክለን መጣህን? ዛሬስ ሳንገልህ አንተውም አሉት። እሱን ለማስፈራራት ተገርመው በድንጋይ ወገሩት። የማይቻላችሁ ስትሆኑ በከንቱ ለምን ትደክማላችሁ ብሎ በመስቀል አማተበባቸው። እንደ ጢስ በነው ጠፉ። በነጋው የአገሩ ሽማግሌዎች ሁሉ ተሰበሰቡ። ለጣዖቶቻቸው ይሰግዱ ዘንድ ከምድር ወድቀው አገኛቸው። ደንግጠው ጣዖቶቻችን ምን አገኛቸው? ማን ሰባበራቸው? ተባባሉ። የእግዚአብሔር ሰው ክቡር አባታችን ተክለ ሃይማኖትም በጌታዬ በኢየሱስ ክርስቶስ ኃይል እኔ ሰበርኳቸው አላቸው። ከእኔ እጅ ራሳቸውን ማዳን ያልቻሉ እኚህ ደካሞች ሌላውን ማዳን እንደምን ይችላሉ? ትንፋሽ የሌላቸው እኚህ ድንጋዮች ምን ያደርጉላቸዋል? አላቸው። እሱን አይተው ከየት መጣ አሉት። ክቡር አባታችን ተክለ ሃይማኖትም እኔስ ከጌታዬ ከኢየሱስ ክርስቶስ ታዝዤ ከአገሬ መጣው አላቸው። የምታስቱባቸው የጣዖትን ቤት መስገጃችሁን አፈርስ ዘንድ አላቸው። ጌታ ከላከ እስኪ ከኛ እጅ ሲያድን እናያለን። ጣዖቶቻችንን እንዳጠፋ አንተንም እናጠፋለን ብለው ይዘው ደበደቡት። ነፍሱ ከስጋው ለመለየት እስክትለይ ድረስ መከራ አጸኑበት። እኩሌቶቹ ንጉሥ ሳያውቅ እንግደለው አሉ። ንጉሥ የሚያመልካቸውን ጣዖቶች ሰብሯልና አጽንተው አሰሩት። ከነሱ አንዱ የዳሞት ገዢ የሚሆን ጠፈረ ውድም የሚባል ሰው ወሰደው። ለዚህም ለአገረ ገዢው ጋኔን የሚጥለው ልጅ ነበረው። ይህም አገረ ገዢው ወደ ቤቱ ለመግባት ሲመለስ ልጁ ሊቀበለው ወጣ። ያን ጊዜ ጋኔኑ በሰው ሁሉ ፊት ጣለው። ሁሉም ደነገጡ። ፍስሐ ጽዮንን ከኔ ካንተ ምን አለኝ ብሎ ሰይጣኑ ጮኸ። አዲስ ስምን መጥራት አይቻለኝም፣ መከራ ታጸናብኝ ዘንድ ከዚህ ማን አመጣ? ቀድሞ የሸዋን አውራጃ ሁሉ ተውኩልህ፣ ስለዚህ አልበቃምን? በሄድኩበት እየተከተልክ ከያገሩ አስወጥተ ሰደድከኝ። ዛሬም ከዚህ መጣ። በአንድ አገር የማታርፍ አንተ ክፉ ሰው ካንተ ወዴት እሸሻለሁ? በየወልኝ እኔና አንተ እስክንሞት ስንዋጋ እንኖራለን። ዝም ካላልክስ በሞቶሎሚ ልብ አድሬ ወደ ገደል ይጥልሃል፣ ከዚያም ትሞታለህ፣ እኔም ካንተ አርፋለሁ አለው። ይህም አገረ ገዢው ይህንን ነገር ሰምቶ ደንግጦ እስሩን ፈተው፣ ከፊቱ ወድቆ እጅ ነሳው። እግዚአብሔርም የሚሉት የሰማይ ፈጣሪ አንተ ነህን አለው። ክቡር አባታችን ተክለ ሃይማኖትም እኔስ እሱስ አይደለሁም፣ የማመልከው የእሱ ባሪያ ነኝ እንጂ። አባቴ አምላክ የሚባለው ማን ነው? ሕይወትን የማገኝበት ሥራ ንገረኝ፣ ልጄንም አድንልኝ። ክቡር አባታችን ተክለ ሃይማኖትም ልጅን ባድንልን በእኔ አምላክ ታምናለህን? አለው። አዎን ፈጽሜ አምናለሁ አለው። ክቡር አባታችን ተክለ ሃይማኖትም አንተስ ርኩስ ሰይጣን በጌታዬ በኢየሱስ ክርስቶስ ስም ከዚህ ከብላቴና ላይ ውጣ ብሎ እጁን አንስቶ በሕፃኑ ፊት ላይ አማተበ። ወዲያውም ገመር ዝንጀሮ መስሎ ወጣ። እኔ ወጣለው፣ አትንካኝ፣ በእጅ ባለ እሳት አታቃጥለኝ እያለ ጮኸ። ይህንን ያዩ ሁሉ አደነቁ። ይህም አገረ ገዢ ደስ ብሎት ከነ ቤተሰቡ
ከሀገሩም ሰው ጋር በክቡር አባታችን ተክለ ሃይማኖት ቃል በጌታችን በኢየሱስ ክርስቶስ ስም አመነ። በዚያች ቀን በሦስቱ ስም አጠመቃቸው። አገረ ገዢውንም ስሙን ገብረ ዋህድ አለው። ሚስቱንም ወለተ ዋህድ አላት። ልጁንም ተክለ ዋህድ አለው። ጥቂት ቀን በኋላ አባታችን ተክለ ሃይማኖትን የያዙት የአገሩ ሰዎች ሽማግሎች መጥተው አገረ ገዢውን ጣዖታችንን ያጠፋ ይህንን ሰው አጽንተህ ጠብቅ አሉት። ከንጉሡም ዘንድ እስክናደርሰው ይህን ሹም ደህና አድርጌ ጠብቃለሁ አላቸው። ክቡር አባታችን ተክለ ሃይማኖትም ለዳሞት ሰዎች የክርስቶስን ወገን የምትሆን ሃይማኖትን እያስተማረ ተቀመጠ። በሀገራቸውም የታመሙትን እያዳነ 3 ወር ተቀመጠ። የአባታችን የአቡነ ተክለ ሃይማኖት ገድል በዚህ አያበቃም። ቀጣይ ክፍልን ለመስማት እናንተ ከወዲሁ ሰብስክራይብ እያደረጋችሁ ጠብቁን። የአባታችን የአቡነ ተክለ ሃይማኖት በረከት ረድኤት ከሁላችን ከሕዝበ ክርስቲያን ጋር ለዘላለም ጸንታ ትኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን።